በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አላችሁ? እንኳን ለአዲሱ ዓመት በሰላም አደረሳችሁ። ያው የዘመነ ማርቆስ የመጀመሪያ ጉባኤያችን ነው። አምላካችን እግዚአብሔር በቸርነቱ ይህንን አዲስ ዘመን የሰጠን ንስሐ እንድንገባበት ፈቃዱ እንድንፈጽምበት ከኃጢአት ተለይተን የጽድቅ ስራ እንድንሰራበት እሱን ደስ እንድናሰኝበት አምላካችን እግዚአብሔር የሰጠን አዲስ ዓመት ነው። እንዲሁ እንደ ፈቃዱ በጎ ሰርተን ፍሬ በረከት የምናገባበት አዲስ ዘመን ያድርግልን። እንግዲህ ወደ ጀመርነው ትምህርታችን እንሄዳለን። ያለነው እንግዲህ የሐዲስ ኪዳን መጻሕፍትን እየተመለከትን ነው። ከሐዲስ ኪዳንም የቅዱስ ጳውሎስን መልእክታት መመልከት ጀምረናል። በሐዲስ ኪዳን ውስጥ በዛ ያለ ቁጥር ያላቸው መጻሕፍትን የያዘው ያው የቅዱስ ጳውሎስ መልእክታት ናቸው። ወደ 14 መልእክታት አሉት። ያው ባለፈው ስለ ቅዱስ ጳውሎስ ስለ ቅዱስ ጳውሎስ ማንነት እንዴት እንደተጠራ እንዲሁም አጠቃላይ ስለ መልእክታቱ መግቢያ የሚሆኑ አንዳንድ ነጥቦችን አንስተን ከቅዱስ ጳውሎስ መልእክታትም የተወሰኑትን ተመልክተን ያቆምነው ያው ካቆምንበት እንቀጥላለን። ያው ባለፈው እንዳነሳ ነው እንግዲህ ቅዱስ ጳውሎስ መጀመሪያ ክርስቲያኖችን ያሳድድ የነበረ ሳውል ተብሎ የሚጠራ በእስራኤል ሳይሆን በኪልቅያ አውራጃ በጠርሴስ የተወለደ ነገር ግን ያው በዘር አይሁዳዊ የሆነ ሰው ነው ብለናል። በሁለቱም የእስራኤላውያንንም የዘመኑን ደግሞ የግሪክ ስልጣኔንም ትምህርት በደንብ አጠናቆ የተማረ በሁለት ወገን የተሳለ ሰይፍ ነው። ይህም እንግዲህ አይሁዳውያንንም አህዛብንም በተለይ በዘመኑ የግሪክ ሪቶሪክ ሀሳብን የመግለጽ እና ሰውን የማሳመን ትልቅ ክህሎት እንደ አንድ ትልቅ ሙያ የሚታይ ነበር እና ይህንን ጠንቅቆ የተማረ ስለሆነ ሁለቱንም ሕዝብንም አህዛብንም ወንጌልን ለማስተማር የተመቸ አድርጎታል ብለናል። ቀናተኛ ነው። በተለይ ወደ ክርስትናው ከመምጣቱም በፊት ቀናተኛም ስለነበረ ለአባቶቹ ለአይሁድ ስርዓትና ወግ ቀንቶ ክርስቲያኖችን ያሳድድ እንደነበር አይተናል። ጌታችን ኢየሱስ ክርስቶስ በደማስቆ እንዴት አድርጎ እንደጠራው እንዴት አድርጎ ለአሕዛብ ወንጌል ሰባኪ አድርጎ እንደሾመው አይተናል እና ምርጥ ዕቃ ብሎ ጌታችንም ጠርቶታል፣ ሾሞታል። ቅዱስ ጳውሎስ እንግዲህ ጌታችን ኢየሱስ ክርስቶስን በዚህ በታላቅ ተአምራታዊ መንገድ በደማስቆ መንገድ ላይ ተገልጦ ካገኘው ከተነጋገረው በኋላ የሶስት ቀን ሶስት ሌሊት ምንም ሳይበላ ሳይጠጣ በጽሞና ከቆየ በኋላ ስለ ጌታችን ስለ ኢየሱስ ክርስቶስ ወደ ደማስቆ ገብቶ መስክሯል። ከዛም በኋላ 3 ዓመት በአረቢያ ቆይቷል ብለናል። የጽሞና ጊዜው ነው። ተመልሶ መጥቶ ስለ ጌታችን ስለ ኢየሱስ ክርስቶስ በደማስቆ ሰብኳል፣ አስተምሯል። ጌታችን ኢየሱስ ክርስቶስን መስበክ ማስተማር ከጀመረም በኋላ ደግሞ እንደገና ወደ 15 ዓመት ያህል የጽሞና ጊዜ እንደነበረው እናያለን እና ከዛ በኋላ ነው ታላላቅ ሐዋርያዊ ጉዞዎቹን አገልግሎቶቹን የጀመረው በአውሮፓ እየተዘዋወረ የክርስትና ማዕከል የሆኑትን የአዲስ ኪዳን አብያተ ክርስቲያናት በገላትያ በግሪክ የሮም ግዛት በነበሩት ከተማዎች ሁሉ እየገባ የመሰረተው ብለናል እና 3 ሐዋርያዊ ጉዞዎችን እንዳደረገ ተመልክተናል። በሶስቱም ጉዞዎቹ በተለይ በመጀመሪያው የገሊላ አውራጃ ውስጥ ያሉትን ከተሞች ነው የጎበኘው። በሁለተኛው የገሊላን በመጀመሪያው ሐዋርያዊ ጉዞ የመሰረታቸውን አብያተ ክርስቲያናት ካየ በኋላ ወደ ግሪክ ተሻግሮ በግሪክም አዳዲስ አብያተ ክርስቲያናትን መስርተዋል ብለናል። በሶስተኛው ሐዋርያዊ አገልግሎቱም ያው የገላትያን አውራጃ ቤተክርስቲያኖች 3 ጊዜ ነው የተመለከታቸው። እንዲሁም ያው ተሻግሮ በሮምም ወንጌልን አስተምሯል፣ ሰብኳል ብለናል እና በኤፌሶን ብዙ ጊዜ እንደቆየ አንስተናል። ሐዋርያው ቅዱስ ጳውሎስ እንግዲህ መልእክታቱን በተለያየ ጊዜ ጽፏል። መልእክታቱን የጻፈበት ምክንያት እንግዲህ እየዞረ ወንጌል ባስተማረባቸው ቦታዎች አንደኛ መናፍቃን ገብተው የተጣመመ ትምህርት እያስተማሩ ክርስቲያኖችን የመጀመሪያዎቹን አማኞችም ያውቁ ስለነበረ
ለእነሱ ምላሽ ለመስጠት ነው፣ በእምነት እንዲጸኑ ለማድረግ ነው። ሁለተኛ ክርስትና በዛ ዘመን ያው ቀላል አልነበረም፣ ሰማዕትነትን የሚጠይቅ ነው። በመከራ እንዲጸኑ ለማድረግ ለማበረታታት ነው። እንግዲህ ቅዱስ ጳውሎስ ያው በቃል ያስተማራቸው እንደገና በጽሁፍ ደግሞ እያሳሰበ ያጸናቸው፣ ያስተምራቸው፣ ያጽናናቸው፣ ያበረታቸው እንደነበረ ተነጋግረናል ማለት ነው። ያው ባለፈው እንደ የተሰሎንቄ መልእክት የሐዋርያው ቅዱስ ጳውሎስ የመጀመሪያ መልእክት እንደሆነ የሚታመነው የተሰሎንቄ መልእክትን አይተናል። ስለ ተሰሎንቄ ቤተክርስቲያን እንግዲህ ይህን የመጀመሪያው መልእክቱን በተለይ ከተሰሎንቄ ተሰዶ በአቴንስ እያለ የጻፈው መልእክት ነው ብለናል። ጢሞቴዎስን ልኮት ያው የተሰሎንቄ ቤተክርስቲያን አማኞች እንዴት ባለ ሁኔታ እንዳሉ ጠይቆ እንዲመጣ አድርጎታል። ያንን መሰረት አድርጎ ጽፏል። ያው የደረሰው ዜና መልካም ዜና ነው። ያስተማራቸውን ትምህርት ጠብቀው በአብዛኛው መልካም ስራ ይዘው ሃይማኖታቸውን ከምግባር ጋር አስማምተው ስለነበሩ ብዙ ምስጋና ያለበት መልእክት ነው ብለናል። ግን በዚህ ውስጥም ደግሞ አሁንም ከሃይማኖታቸው እንዳይናወጹ መከራ ስላለባቸው ሃይማኖታቸው ፍጹም እንዲሆን ከፊት ይልቅ እንዲተጉ ቅዱስ ጳውሎስ ደጋግሞ አስተምሯቸዋል። ዋናው እንግዲህ የዚህ መልእክት ቅድስናን፣ ንጽህናን ጌታችን ኢየሱስ ክርስቶስ ለፍርድ ሲመጣ ሲገለጥ ተዘጋጅቶ መጠበቅን የሚያስተምር እንደሆነ አንስተናል። ሁለተኛው መልእክቱ ያው ከመጀመሪያው መልእክቱ የቀጠለ ነው። በክርስቲያኑ መጀመሪያው መልእክቱ ላይ ጻፈላቸው እንዲጽፍ ምክንያቱ የሆኑት ነገሮች አሁንም ስለቀጠሉ ጽፎላቸዋል። ያ ማለት በክርስቲያኖች ላይ ደርስ የነበረው መከራ ስለቀጠለ እንዲሁም ደግሞ ተጨማሪ አዳዲስ መልእክት እንዲጽፍ ያደረጉት ምክንያቶች ስለነበሩ፣ ለምሳሌ ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም ምጽአት መደናገጥና ግራ መጋባት ስለነበር ያንን ለማጥራት ጽፏል። እንደገና ያው ክርስትናውን የተቀበሉበትን መንገድ ምክንያት አድርገው ከስራ ወደኋላ እንዳይሉ ስንፍና ኃጢአት መሆኑን ተግተው እንዲሰሩ ለማበረታታት እንደጻፈው ተነጋግረናል ማለት ነው። እንግዲህ እነዚህን ሁለት መልእክታት ከመግቢያው ጋር ነበር ባለፈው ያየነው። ዛሬ እግዚአብሔር ቢፈቅድ እንግዲህ ሌሎቹን ቀሪዎቹ መልእክታት መመልከት እንጀምራለን። በመጀመሪያ የምናየው የቆሮንቶስ መልእክታትና ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የጻፈው መልእክት ነው። መግቢያ እንዲሆነን እንግዲህ የቆሮንቶስ ከተማ በመጀመሪያው ምዕት ዓመት ሐዋርያው ቅዱስ ጳውሎስ መልእክቱን በጻፈበት ጊዜ ምን ትመስል ነበር የሚለው ለጥቂት ደቂቃ እንመለከታለን። ቆሮንቶስ ከተሰሎንቄ መልእክቱ በጣም የተለየ ይዘት አለው። ለምን? እነዛኛዎቹ በበጎ ስራቸው የሚመሰገኑ ነበሩ። የቆሮንቶስ ክርስቲያኖች ደግሞ በጣም ብዙ ችግር የነበረባቸው ናቸው እና ብዙ ወቀሳ ያለበት ነው መልእክቱ። በተለይ የቆሮንቶስ ከተማን ስንመለከት ያው በከተማዋ በጣም እጅግ ብዙ ኃጢአት ይሰራ ነበረ፣ ብዙ ርኩሰት ነበረ፣ ብዙ ዓለማዊነት ነበረ። እንዲሁም ያው ቆሮንቶሳዊ መሆን ኮረንቲያዜስቴ በግሪክ ዓለማዊነት፣ ስጋዊ ፈቃድን መከተል፣ ኃጢአተኛ መሆን፣ ዘማዊ መሆን የሚል ትርጉም እስኪሰጥ ድረስ የቆሮንቶስ መጠሪያ የከተማዋ መጠሪያ ስም ይህን ያህል የኃጢአት መገለጫ እስኪሆን ድረስ ኃጢአት የሚሰራባት ከተማ ነበረች። ያው ታዋቂ ንግግር አለ ዘ ትሪፕ ቱ ኮሪንት ኢዝ ናት ፎር ኤቭሪ ማን የሚል እንግዲህ ወደ ቆሮንቶስ የሚደረግ ጉዞ ለሁሉም ወንዶች የሚሆን አይደለም ተብሎ እስኪነገር ድረስ ያ ማለት በዛ በከተማ ውስጥ የነበረው ምን ያህል ከተማ ምን ያህል ፈታኝ እንደነበረች፣ ምን ያህል የምታሰናክል፣ ምን ያህል በዓለማዊነት ውስጥ አስጥማ የምታስቀር፣ ዝሙት የነገሰባት፣ ጣዖት አምልኮ የነገሰባት ከተማ መሆኗን የሚናገር ነው እና ወደዛች ከተማ ገብቶ በኃጢአት ሳይለከፍ ወይም በርኩሰት ሳይያዝ የሚወጣ ሰው ስላልነበረ፣ ወንድ ስላልነበረ ይሄ ሁሉ እስኪባልላት ድረስ ከተማ ኃጢአት የነገሰባት ከተማ ነበረች። ቀድሞ የግሪክ ከተማ ነች። በኋላ ባዶ መሬት ሆና ከቆየች በኋላ እንደ አዲስ የሮም ግዛት ሆና ተቋቁማለች፣ የሮም መንግስት እየተስፋፋ ሲመጣ። ስለዚህ የሮም መንግስት ይችን ከተማ ካቋቋመች በኋላ ያው ነፃ የወጡ ባሪያዎችን፣ ድሃ ስደተኞችን ከግሪክ፣ ከሶሪያ፣ ከግብፅ፣ ከአይሁድ ወገንም ተሰደው እንዲሰፍሩባት አድርጋለች። ስለዚህ አሁን ከተማዋ በጣም ከተለያየ ቦታ የመጡ ሰዎች የሚኖሩባት ከተማ ነበረች ማለት ነው እና ከዚህ የተነሳ እንዲሁም ትልቁ የቤተ ክርስቲያኒቱ ችግር ምንድን ነበር? መከፋፈል ነው። ፍጹም አንድነት የላቸውም ነበር። በብዙ ነገር ይከፋፈሉ ነበር።
አይሁድም አሕዛብም የሚኖሩባት ባሪያዎችም ነፃዎችም የሚኖሩባት ከተማ ነበረች ማለት ነው። ስለዚህ ይሄ አሁን በቆሮንቶስ ከተማ ውስጥ እንግዲህ የነገሰው ዝሙት የዝሙት ንግድ ሁሉ ይፈጸምባት ነበረ። ብዙ ቤተ አብያተ ጣዖታት ነበሩባት። ከጣዖት አምልኮ ጋራም የተያያዘ ዝሙት ስራ የሚፈጸምባት ነበረ። ምክንያቱም ያው የጥንት ቤተ ጣዖቶች በዛ ውስጥ የሚቀመጡ ራሱ ይሄ ዝሙቱ ራሱ የጣዖት አምልኮ አካል ሆኖ የአምልኮቱ አካል ሆኖ ይፈጸም ስለነበረ በዚህ መንገድ በጣም ያው የረከሰች ከተማ ነበረች። ብዙ የግሪክ አማልክትም የሚመለኩባት ከተማ ነበረች። በተለይ በዋናነት አፍሮዳይት የምትባል የግሪክ ጣዖት የምትመለክባት ከተማ ነች። የከተማዋም ጠባቂ ተደርጋ ትቆጠር ነበረ እና አክሮቆሮንቶስ በሚባለው አለታማ ትልቅ ተራራ ላይ በምስሉ ላይ እንደምትመለከቱት ከ1800 ሜትር በላይ ከፍታ የነበረው ይሄ ትልቅ ተራራ ላይ በስሟ የተሰራ ጣዖት ነበረ፣ ቤተ ጣዖት ነበረ። ቤተ ጣዖቱም በጣም ትልቅ ከፍታ ያለው ከ600 ሜትር በላይ ከፍታ ያለው ነው እና ያው ወደ ከተማ ሲገባት የሚታየው እንግዲህ ይሄ ቤተ ጣዖት ነው። በዚህ መንገድ እንግዲህ የረከሰች ከተማ መሆኗን ጣዖት ይመለክባት የነበረች ከተማ መሆኗን እናያለን። ከተማዋ ያው እንደ ሌሎቹም ጥንታውያን ከተሞች ለንግድ የተመቸች ነች። በሮም ታናሽ እስያ እና ሮምን የምታገናኝ ዋና ከተማ የግሪክ ሀገርን ከደቡባዊውም ክፍል ጋር የምታገናኝ ሆና ታገለግል ነበር። ስለዚህ ከዚህ የተነሳ ያው በከተማ ውስጥ ብዙ እንቅስቃሴ ነበረ ማለት ነው እና ቀድሞ የሰፈሩም የሮም ወታደሮች ይኖሩባት ነበር። ስለዚህ ይቺ ከተማ እንግዲህ አሁን እንደምናየው በጣም ብዙ ችግር ያለባት ከተማ ነች። ብዙ አምልኮተ ጣዖት አለ፣ ዝሙት አለ፣ መለያየት አለ። ይሄ እንግዲህ የቆሮንቶስ ቤተክርስቲያን ቅዱስ ጳውሎስ ሲመሰርት ምን ያህል ትልቅ ፈተና እንደነበረበት የሚያሳይ ነው ማለት ነው። እንግዲህ ይሄ በኃጢአት የተበላሸው የከተማዋ ገጽታ ለቅዱስ ጳውሎስ ትልቅ የአገልግሎት በር የከፈተለት ነው። ምክንያቱም ቅዱስ ጳውሎስ ዋና የተጠራው እንደዚህ ያሉ በኃጢአት የተጠመዱ በጣዖት አምልኮ የተያዙትን አሕዛብን ወደ ቅዱስ ወንጌል ማምጣት ነው። ስለዚህ ወደ ቆሮንቶስ ከተማ ቅዱስ ጳውሎስ ሲገባ እንደ ወንጌል ገበሬ ሆኖ ገብተዋል ማለት ነው። ብዙ የቤተክርስቲያንም የመጽሐፍ ቅዱስ አጥኚዎችም የቆሮንቶስ ቤተክርስቲያን የቅዱስ ጳውሎስ አስቸጋሪ ልጅ ብለው ይጠሯታል። ፕሮብሌም ቻይልድ፣ በጣም ብዙ ቅዱስ ጳውሎስን የፈተነች ቤተክርስቲያን ነች። ወደዚህ ከተማ ገብቶ ያስተማረው ቆሮንቶስ የግሪክ ከተማ ነች። ያው ቅድም እንዳነሳ ነው በሁለተኛው ሐዋርያዊ አገልግሎቱን ወደ ግሪክ የተሻገረው በከተማ በሁለተኛው ሐዋርያዊ ጉዞ ገብቶ አስተምሯል። 18 ወር ተቀምጧል። ረጅም ጊዜ ነው የተቀመጠው። 1 ዓመት ከ6 ወር ተቀምጦ ነው ይችን ቤተክርስቲያን የመሰረተው። ወደዚችም ከተማ እንዲገባ የላከው ራሱ ጌታችን ኢየሱስ ክርስቶስ ነው። ጌታችንም ጳውሎስም በሌሊት ራእይ እንዲህ አለው፣ አትፍራ፣ ነገር ግን ተናገር፣ ዝምም አትበል። እኔ ከአንተ ጋር ነኝና ማንም ሊጎዳህ የሚነሳብህ የለም። በዚህች ከተማ ብዙ ሕዝብ አሉኝና። ጳውሎስም የእግዚአብሔርን ቃል እያስተማራቸው 1 ዓመት ከ6 ወር በቆሮንቶስ ተቀመጠ ይላል እና እንግዲህ አሁን ቀደም የከተማዋን ገጽታ ስንመለከት ምን ያህል በኃጢአት የረከሰች ከተማ መሆኗን አይተናል። ግን ያችን ከተማ ደግሞ እግዚአብሔር እንዴት በልዩ መንገድ ያያት ይመለከታት እንደነበረ እናያለን። በዚች ከተማ ውስጥ ብዙ ሕዝብ አሉኝ፣ ብዙ ክርስትናን ተቀብለው ከኃጢአት ተመልሰው የሚድኑ ክርስቲያኖች አሉባት ብሎ ጌታችን ኢየሱስ ክርስቶስ ለቅዱስ ጳውሎስ ይህን መልእክት እንደነገረው እናያለን። እንግዲህ ያው ከዚህ በኋላ ቅዱስ ጳውሎስ ይህንን ራእይ በራእይ ጌታ ተገልጦ የነገረውን መነሻ አድርጎ ነው ወደ ከአቴና ወደ ከተማዋ ገብቶ አቂላና ጵርስቅላን መጀመሪያ ያገኘ። አቂላና ጵርስቅላ ቅዱስ ጳውሎስን ተቀብለው ያስተናገዱ እና ቤታቸውን እንደ ቤተክርስቲያን አድርገው የሰጡ ባልና ሚስቶች ናቸው። አስቀድሞ ያው ቅዱስ ጳውሎስ ሁል ጊዜ እንደሚያደርገው ወደ አሕዛብ ከመሄዱ በፊት ወደ አይሁድ ይሄዳል፣ ወደ ወገኖች ይሄዳል። ወንጌልን ለማስተማር እነሱን ወደ ወንጌል ለመጥራት ሞክሯል። ብዙ አልተሳካለትም። በዚች ከተማ ውስጥ የምኩራቡን አለቃ ቀርስጶስ የሚባለውን ከነ ቤተሰቡ አሳምኖ እንዳጠመቀ እናያለን። ከዛ በኋላ ያው በዚሁ ከአቂላና ጵርስቅላ ጋር በመቆየት የቆሮንቶስ ቤተክርስቲያንን
ከሲላስ እና ከጢሞቴዎስ ጋር እነዚህ ሁለቱ ሐዋርያው ቅዱስ ጳውሎስ በሁለተኛው ሐዋርያው አገልግሎቱ የተራዱት ከእሱ ጋር አብረው የተጓዙ ናቸው። ይችን ቤተክርስቲያን በዚህ መንገድ መስርቷታል ማለት ነው። እ፣ እንግዲህ የመጀመሪያው መልእክቱን በኤፌሶን ሆኖ እንግዲህ ከቆሮንቶስ ከተማ ከወጣ በኋላ በኤፌሶን ሆኖ ከ54 እስከ 56 ባለው እ፣ ዓመተ ምህረት ባለው ጊዜ ውስጥ እንደጻፈው ይታመናል። እ፣ ምናልባትም ያው ከአራቱ መልእክታት ሁለተኛው መልእክት እንደሆነ ይታሰባል። ይህን ምናልባት ሁለተኛው ላይ እናነሳለን ምን ማለታችን እንደሆነ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የጻፈው ሁለት መልእክታት ነው አሁን እኛ ያሉን። እ፣ ግን ያው መጻሕፍቱን ስንመለከታቸውና ያው አንዳንድ ግብአቶችን ስንጠቀም ግን ከሁለት መልእክታት በላይ እንደጻፈ አራት መልእክታት እንደጻፈ ይታመናል። እ፣ የቀሎኤስ ሰዎች ያመጡለትን መልእክት ይዞ ነው ይህንን እነዚህ የመጀመሪያው መልእክት የጻፈው። እ፣ መልእክቶቹ የመጡለት በሁለት መንገድ ነው፣ በቃልም በጽሁፍም ነው። እ፣ ወንድሞቻችን ሆይ እንደምትጣሉና እንደምትከራከሩ ከቀሎኤስ ወገኖች ስለ እናንተ ነገሩኝ ይላል። አሁን ይሄ በቃል የተነገረው ክርክር፣ ጸብ፣ መለያየት በመካከላቸው እንደነበረ የተነገረውን ሰምቶ የጻፈው መሆኑን በአንደኛው መልእክቱ ምዕራፍ 1 ቁጥር 11 ላይ ሲናገር እናየዋለን። አንደኛው መልእክቱ ምዕራፍ 7 ቁጥር 1 ላይ ስንመለከት ስለ ጻፋችሁልኝስ ይላል። እ፣ ያው በድንግልና መኖር ወይስ አግብቶ መኖር የሚለውን ደግሞ ጥያቄ በጽሁፍ ልከውለት ያንንም መሰረት አድርጎ ጽፏል። ስለዚህ መልእክቱን በቃልም በጽሁፍም የቀረቡለትን ጥያቄዎች መነሻ አድርጎ ነው የጻፈው። መልእክቱን ከጻፈ በኋላ በጢሞቴዎስ በኩል ልኮላቸዋል። ያው እዛው ምዕራፍ 4 ቁጥር 17 ላይ እናገኛለን። ስለዚህ መልእክቱ የተጻፈላቸው ክርስቲያኖች ያው በአብዛኛው ከአሕዛብ ወደ ክርስትና የተመለሱ ናቸው። ያው ከአይሁድ ወገንም የተመለሱ አሉበት። እ፣ እንግዲህ በተለያየ የኑሮ ደረጃ ላይ የሚገኙ ናቸው። ቅድም እንዳነሳ ነው ከተለያየ ዘር ከተለያየ መንፈሳዊ ደረጃ ወደ ክርስትና የመጡ ናቸው እና ትልቁ የቤተ ክርስቲያኒቱ ችግር መለያየት፣ መከፋፈል ነበር ማለት ነው። እንግዲህ መልእክቱን የጻፈበት ዓላማ እ፣ የተወሰኑ ዓላማዎችን ማንሳት እንችላለን እና እ፣ አጠቃላይ መልእክቱ ግን ምንድን ነው? በቆሮንቶስ ክርስቲያኖች ሕይወት ውስጥ ለውጥ እንዲመጣ ማስቻል ለውጥ ፈልጎ ነው። አሁን የተሰሎንቄን ክርስቲያኖች ለማመስገን ይበልጥ ለማበርታት ጽፏል። እንደ አጠቃላይ መንፈሱን ስንመለከተው የቆሮንቶስ ክርስቲያኖች የመጀመሪያው መልእክቱ ግን እንዲለወጡ ለማድረግ ነው። አሁንም በጣም ብዙ ችግር ስለነበረባቸው በቤተ ክርስቲያን ውስጥ ብዙ መፈታት ያለበት ችግር ስለነበረ ለውጥ እንዲመጣ ፈልጎ የጻፈው መልእክት ነው። እንግዲህ የመጀመሪያው ለውጥ እንዲመጣበት የፈለገው ቅዱስ ጳውሎስ ምንድን ነው? ቅድም እንዳነሳ ነው ኮር ፕሮብሌም የቤተክርስቲያኒቷ መሰረታዊ ችግር ምንድን ነው? መለያየት ነበረ። የተለያዩትም በክርስቶስ አንድ እንዲሆኑ፣ አንድ ቃል አንድ ልብ እንዲኖራቸው፣ አንድ ቃል አንድ ልብ ሆነው እንዲኖሩ፣ ሁሉም በፍቅር እንዲያደርጉ ቅዱስ ጳውሎስ ደጋግሞ በዚህ መልእክቱ አስተምሯል ማለት ነው። በምን ይከፋፈሉ ነበር ካለ በመምህራኖቻቸው ሳይቀር ይከፋፈላሉ። ያስተማሯቸው መምህራን መነሻ አድርገው ያጠመቋቸው መምህራን መነሻ አድርገው እኔ እገሌ ነኝ እኔ እገሌ ነኝ እያሉ ይከፋፈላሉ። እ፣ እርስ በርሳቸው ይካሰሳሉ፣ ይጣላሉ። እንዲያውም ያው ሲጣሉም በአሕዛብ ዳኝነት ፊት ነው የሚካሰሱት። በመካከላቸው ያሉትን ካህናትን አይጠቀሙም። ቀጥታ ያው ወደ አሕዛብ ፍርድ ቤት እየሄዱ ይካሰሱ ነበር። ይሄ ቅዱስ ጳውሎስን ደስ አላሰኘውም። ለጣዖት የተሰዋውን ስለመብላት ስላለመብላት ክርክር ነበረ በመካከላቸው። በቤተ ክርስቲያን የጌታን ስጋና ደም ለመቀበል በሚሰበሰቡበት ሰዓት የጌታ ቀን በምትባለው በዕለተ እሑድ የክርስቶስን ስጋና ደም ለመቀበል ሲሰበሰቡ ሳይቀር ይጣሉ ነበረ። በቦታ ይጣሉ ነበር። የውስጠኛው ቤት ውስጥ ማን ይቀመጣል፣ የውጨኛው ማን ይቀመጣል። ድሆችን ይረሱ ነበረ። ድሆች ያው ብዙ ለፍተው ደክመው የሚውሉ ስለሆኑ ዕለተ እሑድ የስራ ቀን ነበረች እና ያን ጊዜም ስለዚህ አሁን ለፍተው ደክመው በሚመጡበት ሰዓት ያው ዘግይተው ስለሚመጡ ሁል ጊዜ በውጭ ይሆናሉ፣ ወደ ውስጥ መግባት አይችሉም። እንደ ቤተክርስቲያን ይገለገሉ የነበሩት የባለጸጎችን ቤት ስለነበረ ስለዚህ ድሆች ሁል ጊዜ ይገፉ ነበረ፣ ይረሱ ነበረ እና ይህንን በተመለከተ ቅዱስ ጳውሎስ ጽፏል፣ አስተምሯል።
ከመንፈስ ቅዱስ በተቀበሉት ጸጋ ሳይቀር ይከራከሩ፣ ይለያዩ ነበር። በአጠቃላይ ስለ ሁሉ ነገር መከራከር፣ መለያየት ነበረባቸው እና ይህንን በፍቅር አንድ እንዲያደርጉ፣ አንድ ልብ፣ አንድ ቃል እንዲሆኑ እ፣ ቅዱስ ጳውሎስ በዚህ መልእክቱ አስተምሯል ማለት ነው። ይሄ የመጀመሪያው ትልቁ ምክንያት ነው። ሌላው እ፣ በምግባር በሃይማኖት እንዲቃኑ ለማድረግ ቤተክርስቲያኒቱ ውስጥ ብዙ ቀውስ ነበረ። ከመለያየቱ ባሻገር እ፣ ከሚኖሩበት ከተማ አንጻርም ስንመለከተው ብዙ ፈተና ነበረባቸው ክርስቲያኖቹ ማለት ነው። እና ስለዚህ ቅዱስ ጳውሎስ ፍጹማን እንዲሆኑ ይነግራቸዋል በመልእክቱ በጌታ ቀን ያለ ነውር እንዲገኙ። ያለ ነውር እንግዲህ ምክንያቱም በዛች በከተማ ውስጥ የነበረውን ነውር አይተናል፣ የነበረውን ርኩሰት አይተናል፣ የነበረውን ኃጢአት አይተናል። እና እነዚህ በዚያች ከተማ ውስጥ ሲኖሩ ግን እነሱ ያለ ነውር በንጽህና ያለ ርኩሰት በቅድስና እንዲኖሩ ፍጹማን ሆነው እንዲኖሩ ቅዱስ ጳውሎስ ደጋግሞ ሲያስተምራቸው እናያለን ማለት ነው። ለዛ ነው አሁን በአንደኛ ቆሮንቶስ ምዕራፍ 5 ላይ በአረማውያን ዘንድ እንኳን የማይሰማ ዝሙት በእናንተ ዘንድ አለ ብሎ እ፣ ያው የአባቱን ሚስት ጋር አብሮ ዝሙት የፈጸመ በመካከላቸው የነበረ አማኝ ክርስቲያንን እነሱም አውግዘው ስላለዩት ቅዱስ ጳውሎስ በቁጣ ለሰይጣን አሳልፋችሁ ስጡት እስከ ማለት ደርሶ ሲናገር ሲገስጽ እናየዋለን። ይሄ እንግዲህ አሁን ይሄ ዝሙቱ ርኩሰቱ አምነው ክርስቶስን ከተቀበሉ በኋላ በክርስቲያኖቹ መካከል የነበረ ትልቅ በሽታ እንደነበረ መልእክቱ ያሳየናል ማለት ነው። ከዘማውያን ጋር መዳራት ስለነበረ በአንደኛ ቆሮንቶስ ምዕራፍ 6 ላይ የክርስቶስን አካል ወስጄ ለአመንዝራ ልሰጥ ይገባልን? እናንተ የክርስቶስ የእግዚአብሔር መንፈስ ቅዱስ ማደሪያ ቤተ መቅደስ ናችሁ እያለ ቅዱስ ጳውሎስ ያስተማረው በስጋቸው ላይ ዝሙት እንዳይሰለጥንበት የመንፈስ ቅዱስ ማደሪያ መሆናቸውን እንዲያስታውሱ የእግዚአብሔር መቅደስ መሆናቸውን እንዲያስታውሱ የራሳችሁ አይደላችሁም በከበረ ደግሞ ክርስቶስ ገዝቷችኋል እያለ የሚያስተምራቸው ለዛ ነው። ስለ ጋብቻ ድንግልና ስለመጠበቅ ስለ ሩካቤ ግራ መጋባት ስለነበረ በአንደኛ ቆሮንቶስ ምዕራፍ 7 ላይ አስተምሯል። ይታበዩ ነበረ። ሌላው የክርስቶስን ሞት ከሞት መነሳት በተመለከተ አለማመን መጠራጠር ስለነበረ አንደኛ ቆሮንቶስ ምዕራፍ 15 ላይ ሰፋ አድርጎ ይህንን አስተምሯል ማለት ነው። ስለዚህ እነዚህ የተለያዩ ቀውሶች ነበሩ ማለት ነው። የስነ ምግባር የትምህርት ሃይማኖትም ጭምር ሳይቀር ማለት ነው። እና እነዚህን ቀውሶች ለመፍታት እነዚህን ችግሮች ለመፍታት ነው ቅዱስ ጳውሎስ ይህን መልእክት የጻፈው ማለት ነው። ስለዚህ የአንደኛ ቆሮንቶስ መልእክቱ ችግር መፍታት አሁንም እነዚህ ክርስቲያኖች ወደ ንጽህና ወደ ቅድስና ማምጣት ለውጥ እንዲያሳዩ ማድረግ ነበር ማለት ነው። እንግዲህ ይዘቱን ስንመለከት ያው ቅዱስ ጳውሎስ ሁል ጊዜ እንደሚጀምረው በሰላምታና በምስጋና ይጀምራል። ከዛ እስከ ምዕራፍ 4 ድረስ ባለው እንግዲህ የመጀመሪያው የቤተክርስቲያኑ ትልቁ ችግር ያልነው መለያየት ነው። ክፍፍልን በተመለከተ ሰፊ ትምህርት የሰጠበት ክፍል ነው። ከዛ በኋላ ስለ ስነ ምግባራዊ ቀውሱ ነው የሚያነሳው። ቅድም እንዳነሳ ነው ከስጋ ዘመድ ጋር የተፈጸመው ዝሙት፣ በአመፀኞች ዘንድ መከራከር፣ የክርስቶስን አካል ወስዶ በዝሙት ማርከስ፣ በጋብቻ ዙሪያ የነበረው ግራ መጋባት፣ እነዚህን ሁሉ ቅዱስ ጳውሎስ የፈታበት ነው። በተለይ በመጀመሪያዎቹ ክርስቲያኖች ዘንድ አምነው በብዛት ቀድመው የሚመጡት ሴቶቹ ናቸው እና ባሎቻችንን መፍታት አለብን ወይስ የለብንም? ባሎቻችን ጣዖት አምላኪዎች ናቸው፣ እኛ ግን በክርስቶስ አምነናል፣ ተጠምቀናል፣ ጋብቻችን ይፍረስ ወይስ ይቀጥል የሚለው ቅዱስ ጳውሎስ ያው ጋብቻቸውን አጽንተው እንዲጠብቁ በመካከላቸው ፍቅርና መግባባት መስማማት እስካለ ድረስ ባሎቻቸውን ትተው ትዳራቸውን እንዳያፈርሱ መክሯል እና ልጆቻቸው በእነሱ እንደሚቀደሱ እነዚህን ሁሉ አስተምሯል። ስለዚህ በጊዜው የነበረውን ችግር ቅዱስ ጳውሎስ መሰረት አድርጎ የመጀመሪያዎቹ አማኝ ክርስቲያኖች ከጣዖት አምልኮ ወደ ክርስትና ሲመጡ የደረሰባቸውን እንደዚህ ያሉ ችግሮች በተመለከተ ሰፊ ትምህርት የሰጠበት ነው ማለት ነው። በስርዓተ አምልኮ ዙሪያም ደግሞ የነበረ ችግር ነበረ፣ ቀውስ ነበረ። ለጸሎት በሚሰበሰቡበት ሰዓት ስርዓተ አምልኮ ላይ ይታይ የነበረ ችግር ነበረ። ለምሳሌ ለጣዖት የተሰዋውን ስለመብላት ስላለመብላት የተነሳ አለ። ሴቶችም በአምልኮት ጊዜ ለጸሎት በሚሰበሰቡበት ጊዜ በምን አይነት መንገድ መምጣት እንዳለባቸው ራሳቸውን መሸፈን መከናነብ እንዳለባቸው ቅዱስ ጳውሎስ አስተምሯል። ምክንያቱም ያው በክርስቶስ ያገኙትን ነፃነት በመጠቀም እንደ ልባቸው መሆን ስለጀመሩ ከስርዓት እንዳይወጡ በአምልኮት ጊዜ
ተከናንበው ስርዓት ጠብቀው እንዲመጡ ይህንን አስተምሯል ማለት ነው። ስጋውና ደሙን በሚቀበሉበት ጊዜ እ፣ በመካከላቸው የነበረው መከፋፈል አጥፍተው በመከባበር ሆነው ድሆችን ሳይንቁ ሳይገፉ በአንድነት ሆነው ስጋውና ደሙን እንዲቀበሉ አስተምሯል። በተሰጣቸው ጸጋም ደግሞ እንዳይከፋፈሉ ጸጋ የሚሰጠው ቤተ ክርስቲያንን እንድናገለግልበት እንጂ እኛ እንድንታበይበት እንዳልሆነ ጸጋችን ደግሞ የሚሰጠን ጸጋ የተለያየ የሚሆነው ሁላችንም የክርስቶስ አካል ስለሆነን ነው። ምክንያቱም በአካል ላይ ያሉ ሕዋሳት የተለያየ አገልግሎት፣ የተለያየ ድርሻ አላቸው። ዓይን ያያል፣ ጆሮ ይሰማል፣ አፍንጫ ያሸታል፣ እጅ ይዳስሳል እና ዓይን ጆሮን መሆን አትችልም። እንደዚህ ያው የሰውነት ሕዋሳት በተሰጣቸው ድርሻ ነው የሚያገለግሉት እና እናንተም በተሰጣችሁ ጸጋ አገልግሉ ብሎ ቅዱስ ጳውሎስ ሁላቸው የክርስቶስ አካል መሆናቸውን ከዚህ በኋላ ነው እንግዲህ ወደ ምዕራፍ 13 ላይ ስንሻገር የምትበልጥ ጸጋ አለች። እሷ ምንድነች? ፍቅር ነች። አንድ እንግዲህ እነዚህ በቤተ ክርስቲያኒት ውስጥ ያለውን ችግር በአጠቃላይ የሥነ ምግባሩንም የመለያየቱንም በስርዓት አምልኮ ዙሪያ ይታይ የነበረው ቀውሱን ሊፈታ የሚችለው ምንድን ነው? ፍቅር። ስለዚህ ያው ሰፋ አድርጎ ስለ ፍቅር ያስተማረው ቅዱስ ጳውሎስ ለዛ ነው ማለት ነው። በምዕራፍ 15 ላይ ሃይማኖታዊ ችግርም ነበረ። በምስጢረ ትንሣኤ ሙታን ዙሪያ ላይ የተሳሳተ አመለካከት ስለነበረ ቅዱስ ጳውሎስ ስለ ትንሣኤ ሙታን ሰፋ አድርጎ ሙሉ ምዕራፉን አስተምረዋል ማለት ነው እና እንዴት እንደምንነሳ በምን አይነት መንገድ ስንነሳ ምን አይነት አካል ይዘን እንደምንነሳ በትንሣኤ ማመን ለክርስትናችን ያለውን ድርሻ በጣም ሰፋ አድርጎ ቅዱስ ጳውሎስ አስተምሯል ማለት ነው እና መጨረሻ ላይ የማጠቃለያ መልእክት አድርጎ የቆሮንቶስ መልእክቱን ጨርሷል። እንግዲህ የመጀመሪያው መልእክቱ ይህንን ይመስላል። በአጠቃላይ እንግዲህ በቤተ ክርስቲያኒቱ በቆሮንቶስ ክርስቲያኖች ዘንድ አንደኛ ከሚኖሩበት ከተማ አኳያና በዘመኑ ያቺ የቆሮንቶስ ከተማ ምን ትመስል ነበር የሚለውን ገጽታዋን በጥቂቱ ለማየት ሞክረናል እና ኃጢአት፣ ዝሙት፣ ጣዖት አምልኮ የነገሰባት ከተማ ነች። ወደ ከተማዋ የሚመጡ ሰዎች በርኩሰቷ በኃጢአቷ አጥምዳ የምትይዝ ነች። ራሷ የኃጢአት ተምሳሌት ሆና የምትነገር ከተማ ነበረች ብለናል እና በዚህ ውስጥ የሚኖሩ ክርስቲያኖች ብዙ ፈተና ነበረባቸው። ስለዚህ ያው ክርስትናውን ቅዱስ ጳውሎስ 18 ወር ከእነሱ ጋር ተቀምጦ ሰፋ አድርጎ ቢያስተምራቸውም ግን ደግሞ እሱም ከወጣ በኋላ እንደገና ያው ባስተማራቸው ትምህርት ጸንተው ስላልተገኙ የሥነ ምግባር ጉድለት ስላጋጠማቸው የትምህርት ሃይማኖት ጉድለት ስላጋጠማቸው እርስ በርሳቸው ስለተከፋፈሉ ያንን ለማስተካከል የጻፈው መልእክት ነው ማለት ነው። ሁለተኛው መልእክቱ እንግዲህ ስለ ሁለተኛው መልእክቱ ከማንሳታችን በፊት እንግዲህ ቅድም እንዳነሳ ነው የተወሰነ እንግዲህ መልእክታቱን አቀማመጥ ትንሽ ነገር እናንሳ። ያው በ56 አካባቢ በኤፌሶን ሆኖ የመጀመሪያው መልእክት ጽፏል ብለናል እና እንግዲህ እንደ አንዳንድ የመጽሐፍ ቅዱስ አጥኚዎች ይሄኛው ሁለተኛው መልእክቱ ነው። እኛ ያው የመጀመሪያ መልእክት የምንለው ከዛ በፊት የጻፈው ሌላ መልእክት እንዳለ ይታመናል። በተለይ አሁን የመጀመሪያው ሌተር ኤ የሚባለው መነሻ የሚሆነው የአንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ ቅዱስ ጳውሎስ የተናገረው ነው። ከሴሰኞች ጋር እንዳትተባበሩ ጽፌላችሁ ነበረ ይላል እና ይሄ የመጀመሪያው መልእክቱ ላይ ጽፌላችሁ ነበር የሚለው ከዛ በፊት የጻፈው መልእክት እንዳለ ጠቋሚ ነው። ስለዚህ እነዚህን አሁን ሌተር ኤ ቢ ሲ ዲ ተብለው ያው በአራት ይቀመጣሉ። እኛ ያው የመጀመሪያ መልእክት የምንለው ያው ሌተር ቢ ነው ማለት ነው። ቅድም እንዳነሳ ነው ያው ቅዱስ ጳውሎስም በሁለተኛ ቆሮንቶስ መልእክቱ ላይ እንደተናገረ የሚተነኩሉ ራሳቸውን የክርስቶስ ሐዋርያት የሚያስመስሉ አመፃንም የሚያደርጉ ሐሰተኞች ሐዋርያት አሉና ይህንም አያስደንቀንም። ሰይጣን ራሱ ተለውጦ እንደ ብርሃን መልአክ ይመስላልና መልእክተኞቹም የጽድቅ መላእክትን ቢመስሉ ይህ ታላቅ ነገር አይደለም፣ ፍጻሜያቸው ግን እንደ ስራቸው ነው ብሏል እና ያው በቤተ ክርስቲያኒቱ የሚያውቋት ሐሰተኞች መምህራን የችግሮቹ ዋነኛ ምክንያት መሆናቸውን ይሄ እንዲከፋፈሉ የሚያደርጉት በእርስ በርስ እንዲለያዩ የሚያደርጉትም እነሱ መሆናቸውንም ቅዱስ ጳውሎስ ጠቁሟል። ሌላው ያው የጢሞቴዎስን ዜና ይዞ ሁለተኛ ጊዜ በሐዘን ሆኖ በአካል ጎብኝቷቸዋል። የሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 1 ላይ ቅዱስ ጳውሎስ ይችን ቤተክርስቲያን ለሁለተኛ ጊዜ መልእክት መጽሐፍ ብቻ ሳይሆን ደጋግሞ ራሱ በአካል እየተገኘም ጎብኝቷታል እና ይህንንም ያው በመልእክቱ ላይ እናገኛለን። አሁን በአንደኛ ቆሮንቶስ ምዕራፍ 4 ላይ አስቀድሞ ከኃጢአታቸው የተነሳ እንዴት ሆኜ ወደ እናንተ ልመጣ ትወዳላችሁ? በበትር ነውን? ወይስ በፍቅርና በቅንነት መንፈስ
እያለ ሲገስጻቸው እናያለን። ይኸው አንደኛው ቆሮንቶስ ምዕራፍ 4 ላይ እንዴት ሆኜ ወደ እናንተ ልምጣ እንዴት ሆኜ ወደ እናንተ ልምጣ? በትር ይዤ ልምጣ ወይስ በፍቅርና በቅንነት መንፈስ? እና ምን ያህል ይቺ ቤተክርስቲያን ለዛ ነው ቅድም ያው አስቸጋሪ ልጅ ወይም ፕሮብሌም ቻይልድ ያልነው በትር ይዤ ልምጣ ወይ እስከ ማለት ድረስ ቅዱስ ጳውሎስ በዚህ መንገድ እንዲናገር ያደረገች ቤተክርስቲያን ነች። እና በአካል ደግሞ ያው ሲገኝ ያው የተቃወሙትም ሰዎች እንደነበሩ በሁለተኛ ቆሮንቶስ መልእክቱ ላይ እናያለን። ከሰዎች መካከል መልእክቶቹ ከባዶችና አስጨናቂዎች ናቸው፣ ሰውነቱ ግን ደካማ ነው፣ ነገሩም ተርታ ነው የሚሉ አሉና ይላል። እና ያው በአካል ተገኝቶም ሲጎበኛቸው የሚቃወሙት ሰዎች እንደነበሩ በመልእክቱ ላይ አንስቶልን እናያለን። እ፣ እንግዲህ ከብዙ እንባ ጋራ እ፣ የጻፈው ሌላ መልእክት በመካከል እንዳለ እ፣ ይታመናል። ያ መነሻ የሚሆነው ሁለተኛ ቆሮንቶስ ምዕራፍ 2 ላይ ከብዙ መከራና ከልብ ጭንቀት የተነሳ በብዙ እንባ ይህንን ጽፌላችኋለሁ ይላል። እና በብዙ እንባ ጽፌላችኋለሁ የሚለው አሁን ይህን የሚለው ቃል ያለው ያው የኛ የግዕዙ ላይ ነው። የግሪኩ ላይ ይህን የሚለው የለም። እና በብዙ እንባ ጽፌላችኋለሁ ሌላ በብዙ እንባና በጭንቅ ሐዘን ሆኖ ሁለተኛ ጊዜ ከጎበኛቸውም በኋላ የጻፈላቸው መልእክት እንዳለ ያው የሚታመነው ለዛ ነው ማለት ነው። እና እንግዲህ አሁን ቅዱስ ጳውሎስ ደጋግሞ በአካል እየተገኘ ደጋግሞ መልእክት እየጻፈ እንግዲህ አሁን ያው ሶስተኛ መልእክት ላይ ደርሰናል ማለት ነው። ኤቢሲዲ የሚለው ከተከተል ደጋግሞ መልእክት እየጻፈ ይችን ቤተክርስቲያን ብዙ ተንከባክቧታል ማለት ነው። አሁን እኛ ሁለተኛ መልእክት ብለን የምንመለከተው የመጨረሻው አራተኛው መልእክት ነው ማለት ነው። እና ብዙ ከተለፋባት፣ ብዙ ቅዱስ ጳውሎስ ከጣረባት፣ ብዙ ደጋግሞ ካያት፣ በእንባ ሳይቀር በብዙ ጭንቀት ሳይቀር ይችን ቤተክርስቲያን ለማቅናት ብዙ ከደከመ በኋላ ይሄ በሁለተኛው መልእክቱ ላይ ለውጥ እንዳላት ቤተክርስቲያኗ እናያለን፣ ንስሐ እንደገቡ። ስለዚህ ይሄ ሁለተኛው መልእክቱ ላይ ቅዱስ ጳውሎስ በደስታ ሆኖ ሲያመሰግናቸው እናያለን ማለት ነው። እና ያው መጀመሪያ በጻፍኩት መልእክት ባሳዝናቸውም እንኳን አያጸጽተኝም፣ ብጸጸትም እነሆ ያቺ መልእክት ለጥቂት ጊዜ ብቻ እንዳሳዘነቻቸው አያለሁ ይላል። ስለዚህ አሁን ቀድሞ ይጽፋቸው የነበሩት መልእክታቱ ትንሽ ጠንከር ያሉ ናቸው። ምክንያቱም ቤተክርስቲያኒቱ አልለወጥ ስላለች ተግሳጽ፣ ቁጣ ያለበት ያው ቅድም እንግዲህ በአንደኛ መልእክቱ ላይ ራሱ በትር ይዤ ልምጣ ወይ እያለ ቅዱስ ጳውሎስ ሲናገር ነበር እና ከቤተ ክርስቲያኒቱ ችግር የተነሳ እና እዚህ መጨረሻው መልእክት ላይ ግን ያው ባሳዝናችሁ እንኳን አያጸጽተኝም፣ ብጸጸትም እነሆ ያቺ መልእክት ለጥቂት ጊዜ ብቻ እንዳሳዘነቻችሁ አያለሁ ይላል። አሁን ግን እኔ ስለ እርሷ በብዙ ደስ ይለኛል፣ ደስታዬም ስላዘናችሁ አይደለም፣ ንስሐ ልትገቡ ስላዘናችሁ እንጂ ከእናንተ አንዱስ እንኳን እንዳይጠፋ ስለ እግዚአብሔር ብላችሁ አዝናችኋልና ይላል። እና እንግዲህ አሁን ይሄ መመለሳቸውን አይቶ የጻፈው መልእክት ነው ማለት ነው። ሁለተኛ ያው ሶስተኛም ጊዜ ቤተክርስቲያኒቱን እንደጎበኛት ያው በሁለተኛው ቆሮንቶስ ምዕራፍ 13 ላይ እናያለን ማለት ነው። እና ቅዱስ ጳውሎስ ደጋግሞ ይችን ቦታ አይቶታል፣ ደጋግሞ መልእክት ጽፎላታል ማለት ነው። እና ይሄ ሁለተኛው መልእክት ቅዱስ ጳውሎስ የጻፈበትን ታላቁ መምህር ቅዱስ ዮሐንስ አፈወርቅ ሲተረጉም የጻፈበት ዓላማ ያው መጥቻ ያችኋለሁ ብሎ ነበረ። ስለዚህ በአካል ሳይጎበኛቸው ስለዘገየ ቢያንስ እንኳን በአካል መገኘት ባልቻለበት ጊዜ መልእክቱን ልኮላቸዋል። በመጀመሪያው መልእክቱ የገሰጻቸውን አርሞ ስላገኛቸውም ለማመስገን አሁን ታርቀናል ለማለት ይህንን የመጨረሻ መልእክት ጽፎላቸዋል ማለት ነው። እና ያው ታርቀን ስለ እርቅ አሁን በዚህ በሁለተኛው መልእክቱ ላይ ቅዱስ ጳውሎስ ደጋግሞ ያነሳልና ያ እርቅ በቆሮንቶስ ክርስቲያኖችና በቅዱስ ጳውሎስ መካከል ብቻ ሳይሆን በቆሮንቶስ ክርስቲያኖችና በእግዚአብሔር መካከልም ያለ እርቅ ነው ማለት ነው። እና ቅዱስ ጳውሎስ የጌታ ወኪል የእግዚአብሔር መልእክተኛ ስለሆነ ከቅዱስ ጳውሎስ ጋር ታርቀዋል ማለት ከእግዚአብሔር ጋርም ታርቀዋል ማለት ነው። ስለዚህ አጠቃላይ መልእክቱን ይዘህ ስናይ ያው መግቢያ ሰላምታ አለው። ስለዚህ አሁን አዲስ የያዙት የንስሐ ሕይወት የንስሐ ጉዞ ፍጹም መመለስ ያስገኘላቸውን እርቅ ቅዱስ ጳውሎስ የሚያነሳበት ክፍል አለ። የቅዱስ ጳውሎስ ፍቅር ለቆሮንቶስ ክርስቲያኖች ምን ያህል እንደነበረ በተለይ ለዚች ቤተክርስቲያን ያለውን ፍቅርና የከፈለውን መስዋዕትነት ቅዱስ ጳውሎስ የሚያነሳበት ክፍል አለ።
እ፣ ስለ እርቁ አሁንም ደግሞ ያነሳል እ፣ እና ያው በሁለት ክፍሎች ተቀምጦ እናየዋለን። ከዛ በኋላ እንግዲህ አሁን እነዚህ ክርስቲያኖች ፍጹም ከመመለሳቸው ንስሐ ከመግባታቸው በኋላ የጀመሩትን ምግባረ ሰናይ በጎ የማድረግ የመርዳት ለሌሎች አብያተ ክርስቲያናት የመትረፍ እ፣ ስራቸውን ሲያመሰግን እናያለን በምዕራፍ 8 እና ምዕራፍ 9 ላይ። እ፣ ስለ ሐዋርያ አገልግሎቱም የሰጠው ምላሽ አለ። እንግዲህ መጨረሻ ላይ ያው አጠቃላይ ማጠቃለያ መልእክት አለው ማለት ነው። ስለዚህ የቆሮንቶስ መልእክታት እነዚህን ይዘት አላቸው ማለት ነው። እንግዲህ በአጠቃላይ የመጀመሪያው መልእክቱ ላይ በቤተ ክርስቲያኒቱ ውስጥ አሁንም በጣም ብዙ ችግር ስለነበረባት እነዛ ችግሮች እንዲፈቱ ጽፏል። ይሄ ሁለተኛው መልእክቱ ላይ ከብዙ ጥረት ድካም ብዙ ጊዜ ደጋግሞ ያችን ቤተክርስቲያንም ከጎበኛት በኋላ ብዙ መልእክታትንም ከጻፈላት በኋላ መጨረሻ ላይ ንስሐ ስለገባች ከእግዚአብሔር ጋር ስለታረቀች ይህንን አዲሱን ሕይወት መነሻ አድርጎ የቆሮንቶስ ክርስቲያኖችን ለማመስገን ከእግዚአብሔር ጋር መታረቃቸውን ለማብሰር የጻፈው መልእክት ነው ማለት ነው በአጠቃላይ። ስለዚህ የቆሮንቶስ መልእክታት እነዚህን ይመስላሉ። እ፣ ሰዓት ስላለን እንጨምራለን። ያው የፊልጵስዩስ መልእክትንም እናያለን። እንግዲህ ወደ ፊልጵስዩስ መልእክቱ ስንሄድ የሐዋርያው ቅዱስ ጳውሎስ መልእክት ለፊልጵስዩስ ክርስቲያኖች የተጻፈው የፊልጵስዩስ ከተማ የታላቁ እስክንድር አባት በነበረው በፊልጵ ሁለተኛ ነው የምትጠራው። ፊልፕ የሚለው ስም ነው ፊልጵስዩስ የሚል ስያሜ ያስገኘላት እና በ31 ቅድመ ልደተ ክርስቶስ ያው ክርስቶስ ከመወለዱ 31 ዓመት በፊት በአውግስጦስ ቄሳር የሮም ግዛት ሆና ተቋቁማለች። እ፣ እንግዲህ ፊልጵስዩስ ከተማ ውስጥ በአብዛኛው የሮም ወታደሮች ጡረተኛ የሆኑ ወታደሮች የሰፈሩባት ከተማ ነች። ስለዚህ ያው መጀመሪያ የተመሰረተችው በግሪክ ስልጣኔ ስለሆነ አውግስጦስ ቄሳር በሮም መንፈስ እንድትቃኝና የሮም ከተማ እንድትሆን ካቋቋማት በኋላ ያው ያሰፈረው በብዛት የቀድሞ በውትድርና የነበሩ ጡረተኞችን ነው። ስለዚህ ያው በዚች ከተማ ውስጥ ያው የሮም ዜግነት ትልቅ ስፍራ የሚሰጠው ነው ማለት ነው። ምስራቁንና ምዕራቡን ይሄ የሚያገናኘው ቪያ ኢግናሺያ የሚባለው ታላቁ መንገድም ያው በዚች ከተማ ውስጥ ያልፍባታል። ከዚህ የተነሳ ትልቅ የንግድ ማዕከል ነች። እ፣ በንግድ ስራዋ የምትታወቀው ልዲያ የምትባለው ሐር ሻጭ ሴት በሐዋርያት ሥራ ምዕራፍ 16 ቁጥር 13 ላይ የምናገኛት ሴት ያው በዚቹ ከተማ ውስጥ ነው። የንግድ ቦታ የንግድ ከተማ ስለነበረች በንግድ ስራ ትተዳደር እንደነበረ እናያለን እና ቅዱስ ጳውሎስ ከጢሞቴዎስ እና ከሲላስ ጋር ሆኖ በሁለተኛው ሐዋርያዊ ጉዞ የሰበከባት ያስተማረባት ከተማ ነች። ያው በምዕራፍ 16 ቁጥር 12 ላይ የሐዋርያ ስራ ላይ ከዚያም ወደ ፊልጵስዩስ ሄድን፣ ይህቹም የመቄዶንያ ዋና ከተማና የሮም ቅኝ ግዛት ነበረች ይላልና ይቺ ከተማ አሁን ያው ቅዱስ ጳውሎስ መልእክቱን በሚጽፍበት ጊዜ በሮም ቅኝ ግዛት ስር የነበረች ከተማ እንደነበረች ሐዋርያው ቅዱስ ጳውሎስም ጠቅሷል። መቄዶንያ ያው የግሪክ አውራጃ ነው። በግሪክ ሀገር ውስጥ ያለ አውራጃ ነው። የዛ የግሪክ የመቄዶንያ አውራጃ ዋና ከተማ ትልቅ ከተማ እንደነበረች ቅዱስ ጳውሎስም ሲናገር እናየዋለን። እንግዲህ መልእክቱን በኤፌሶን 56 ዓመተ ምህረት አካባቢ ጽፎታል ማለት ነው። የፊልጵስዩስ ሰዎችን ካየናቸው ያው በዋናነት የሮም ቄሳርን ያመልኩ ነበረ። ያው የሮም ስልጣኔ በጣም የገነነባት ከተማ ስለሆነች በዛ በአንደኛው መቶ ክፍለ ዘመን በተለይ የሮም ስልጣኔ በጣም በስፋት የሚገኝባቸው ከተማ ውስጥ እንደ ሰደድ እሳት ሆኖ እየተቀጣጠለ ይመለክ የነበረው ያው ራሱ የሮም ቄሳር ነው። የሮም ቄሳር አምላክነት አለው ተብሎ ይታመናል። ስለዚህ እንደ አምላክ ይመለክ ነበር፣ ኢምፔሪያል ከልት የምንለው ማለት ነው። ሌሎችም አማልክቶችም እንዲሁ ይመለኩ ነበር። ያው አህዛብ የአማልክት ቁጥር ላይ ችግር የለባቸውም። በጣም ብዙ አማልክት ነው የሚያመልኩት እና ለእያንዳንዱ ነገር የአምላክ እየሰየሙለት ብዙ አማልክትን ያመልካሉ። ለምሳሌ ባከስ የወይን አምላክ፣ ዳያና ልጅ መውለድ፣ አደን አይሰስ የግብፅ ጣዖት የነበረ በግሪኮ ሮማን ጊዜም የምትመለክ ጣዖት ነች።
ከሞት በኋላ ያለውን ሕይወት የምትመለከት ነች እና እንግዲህ ምናልባት አሁን በከተማይቱ የሰፈሩ ጥቂት አይሁድም ይኖሩ እንደነበረ ይታመናል። ያው አይሁድ ባለፈው የብሉይ ኪዳንን ታሪክ ስንመለከት እንዳየነው በሁሉም ቦታ ተበትነው ተሰራጭተው ነው የሚገኙት እና ያው አይሁዳውያን የሌሉበት ከተማ የለም። ያው ቁጥራቸው ይብዛ ይነስ እንጂ በሁሉም ትልልቅ ከተሞች ውስጥ ይኖራሉ እና ያው በከተማይቱ ውስጥ የሰፈሩ ጥቂት አይሁድም ይኖሩባት ነበረ። ስለዚህ የፊልጵስዩስ ሰዎች ይህንን የሚመስል ገጽታ ነበራቸው። ያው ጣዖት አምልኮ የነበረባት ከተማ ነች። በሮም ቅኝ ግዛት ስር የነበረች ከተማ ነች። የፊልጵስዩስ ቤተክርስቲያን እንግዲህ አሁን በዚህ በምስሉ ላይ እንደምትመለከቱት ያው መቄዶንያ ይሄ እቺ በዚህ በኩል ያለው እንግዲህ ገላትያ ነች። ያው በኋላ ላይ እንመለስባታለን። ያው ዛሬ ቱርክ ብለን የምንጠራው አካባቢ ላይ ያለ ነው። ይሄ የግሪክ ቦታ ነው። ይሄ ሮም ጣሊያን ነው። ስለዚህ በዚህ አይነት አቀማመጥ ነው ያለው። እንግዲህ ወደ ላይ የመቄዶንያ አውራጃ የምንለው የግሪክ ሰሜናዊ ክፍል ነው። ስለዚህ የዚህ የሰሜኑ ክፍል ዋና ከተማ ፊልጵስዩስ ነች። በዚህ ቦታ ላይ የምናየው ማለት ነው። ተሰሎንቄ እንግዲህ ያው ከትልቆቹ ከተሞች ማለት ነው። ቆሮንቶስ በዚህ በደቡብ በአካያ ላይ የምትገኝ ነች። ስለዚህ ያው ካርታውን ስትመለከቱት ይህን ያሳየናል። እንግዲህ ቅዱስ ጳውሎስ ወደ ፊልጵስዩስ ቤተክርስቲያን ገብቶ ይችን ቤተክርስቲያን የመሰረተበትን ታሪክ ስንመለከት እንግዲህ በሁለተኛው ሐዋርያው ጉዞ ነው የመሰረታት ብለናል። እንግዲህ ከ50 እስከ 51 ዓመተ ምህረት ባለውን ጊዜ ውስጥ የሐዋርያ ሥራ ምዕራፍ 16 ላይ ነው ታሪኩን የምናገኘው። በሶስተኛው ሐዋርያው ጉዞውም ሁለት ጊዜ እንደጎበኛት የሐዋርያ ሥራ ምዕራፍ 20 ቁጥር 1 እና 6 ላይ እናያለን። እንግዲህ ገላትያ ያው በዚሁ አካባቢ ላይ ያለው የልስጥራን ከተማ በነበረበት ጊዜ ቅዱስ ጳውሎስ ልስጥራ ያው በዚች ቦታ ላይ ያለች ነች። ከጢሞቴዎስ እና ከሲላስ ጋር ጢሞቴዎስን ወደ ሐዋርያ አገልግሎት የጠራው በዚሁ በልስጥራ ነው። እሱን ይዞ ከሲላስ ጋራ በመሆን ነው ሁለተኛውን ሐዋርያው ጉዞውን ያደረገው። ስለዚህ ይህችን ቤተክርስቲያን ከአገልጋዮቹ ከጢሞቴዎስ እና ከሲላስ ጋር ሆኖ መስርቷታል ማለት ነው። በገላትያ በእስያ እያሉ እንግዲህ ወደ መቄዶንያ እንዲሻገር ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በራእይ ተገልጦ የነገረው። እንግዲህ ያው መሻገር የሚለው ያው በመሀልም ባህር ማቋረጥ ስላለበት ነው እና ሐዋርያው ቅዱስ ጳውሎስ በአንደኛ ሐዋርያው አገልግሎቱም እዚሁ የገላትያ ከተሞች ላይ በተለይ የደቡብ ገላትያ ላይ ነው ያገለገለው እና ሁለተኛውም አገልግሎቱ ላይ እነዚሁኑ እንግዲህ በመጀመሪያ አገልግሎቱ የመሰረታቸውን አብያተ ክርስቲያናት እየጎበኘ ሌሎች ያልደረሰባቸውን በተለይ ሰሜን ገሊላን ገላትያን የሰሜን ገላትያን ከተሞች ነው በሁለተኛው አገልግሎት እየተመለከተ የነበረው እና በዚሁ በሁለተኛው አገልግሎቱ ላይ እያለ በገላትያ እያለ ጌታችን ተገልጦ ወደ መቄዶንያ እንዲሻገር ወደ ግሪክ እንዲሻገር በራእይ ያናገረው ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ወደ ግሪክ ሲሻገር መጀመሪያ የገባው ወደ ፊልጵስዩስ ከተማ ነው። ስለዚህ በአውሮፓ የመጀመሪያዋ ቤተክርስቲያን ነች ማለት ነው የፊልጵስዩስ ቤተክርስቲያን። ወደዚች ቤተክርስቲያን ሲገባ ቅድም እንዳልነው የሐር የምትሸጥ የሐር ሻጭ የነበረችው ሊዲያ የምትባል ሴት አለች። የቅዱስ ጳውሎስን ከአገልጋዮቹ ጋር የተቀበለችው እሷ ነች። ልቧን ከፍታ የቅዱስ ጳውሎስን ትምህርት የሰማች በወንጌል ፈጥና ያመነች የመጀመሪያዋ እንደውም በአውሮፓ የመጀመሪያው አማኝ ልዲያ ነች እና ማመን ብቻ ሳይሆን ቤቷንም የመጀመሪያ ቤተክርስቲያን የአውሮፓ ቤተክርስቲያን እንግዲህ አድርጋ የሰጠች ሴት ነች ማለት ነው። በእሷ ቤት ሆነው ነው ሐዋርያት እነ ቅዱስ ጳውሎስ የፊልጵስዩስ ቤተክርስቲያንን የመሰረቱት አገልግሎታቸውን ያከናወኑት ማለት ነው። ቅዱስ ጳውሎስና ሲላስ ግርፋት እስር የደረሰባቸው በዚች ከተማ ውስጥ ነው። በወህኒ ቤት ውስጥ እያሉ እንግዲህ በምስጋና ሆነው በእኩለ ሌሊት እግዚአብሔርን ሲያመሰግኑ ያው በተአምር የእስር ቤቱን
የእስር ቤቱ በሮች ተከፍተውላቸው በተአምራት ወጥተዋል። የእስር ቤቱ ጠባቂ ያው እ፣ ይህንን አይቶ ደንግጦ በነበረበት ሰዓት እ፣ ራሱን ለማጥፋት በሚሞክርበት ጊዜ ቅዱስ ጳውሎስ በራስ ላይ ክፉ አታድርግ ብሎ አሳምኖ አጥምቆታል ማለት ነው። እንግዲህ ከሊዲያ ቀጥሎ የዚህ የእስር ቤቱ ጠባቂ እ፣ ሁለተኛው አማኝ ሆነዋል ማለት ነው። የቤተ ክርስቲያኒቱ አባል የሆነው እሱና ቤተሰቡ ናቸው። በዚህ ቤተክርስቲያን ውስጥ ሌሎችም ብዙ የሴቶች ተሳትፎ እንዳለ እናያለን ማለት ነው። ቅዱስ ጳውሎስ በመልእክቱ የሚያነሳቸው ሴቶች እንዳሉ እናያለን። እንግዲህ የተጻፈበት ጊዜ ከ56 እስከ 60 ዓመተ ምህረት ነው። ሐዋርያው ቅዱስ ጳውሎስ በእስር ቤት እያለ ከጻፋቸው አራቱ የእስር ቤት መልእክቶች አንዱ ነው። ያው ሌሎቹ ኤፌሶን፣ ቆላሲስ እና ፊልሞና ናቸው። ቤት ነው ታስሮ የነበረው የሚለው እንግዲህ ያው የተለያየ አመለካከት አለ። በሮም የቁም እስረኛ ሆኖ በነበረበት ጊዜ የተጻፈ ነው የሚሉ አሉ። በብዙሃኑ የሚታመነው እሱ ነው። በኤፌሶን ነው የሚሉም አሉ። ያው በሁለቱም ቦታ እስር ቤት ላይ ስለቆየ ማለት ነው ቅዱስ ጳውሎስ። መልእክቱን ግን ያው በእስር ሆኖ እንደጻፈው ይታወቃል ማለት ነው። በዛው በመልእክቱም ውስጥ ሐዋርያው ቅዱስ ጳውሎስ ስለሚገልጥ ማለት ነው ያንን መታሰሩ በእርግጥ ያው ያሰሩት ሰዎች የወንጌል አገልግሎቱን ለመግታት ነበር። ነገር ግን በሚደንቅ ሁኔታ መታሰሩ እ፣ ላሰሩትም ለታሰረላቸውም ክርስቶስን ይበልጥ እንዲሰብክ አስችሎታል። እንግዲህ ላሰሩት ማለት ለሮማውያን የሮማውያን ወታደሮችን በቅርበት አግኝቶ ለእነሱም የወንጌሉን የምስራች ለማድረስ አስችሎታል ቅዱስ ጳውሎስ። ለታሰረላቸውም ደግሞ መጽናኛ ብርታት ሆኗቸዋል እና ያው መታሰሩ ምን ያህል ይበልጥ ክርስቶስ በእሱ እስራት ውስጥ እንዲሰበክ እንዳደረገው በመልእክቱ ሲናገር እናየዋለን። መልእክቱን ያደረሰው የአፍሮዲጡ የሚባለው ነው። አፍሮዲጡ የቅዱስ ጳውሎስ አገልጋይ ነው። ከዚሁ ከፊልጵስዩስ ቤተክርስቲያን ውስጥ የተገኘ እ፣ የፊልጵስዩስ ቤተክርስቲያን ፍሬ ነው። እንግዲህ የፊልጵስዩስ ክርስቲያኖች ቅዱስ ጳውሎስ በሮም እንደታሰረ ሲሰሙ የገንዘብ እርዳታ አሰባስበው ከገንዘብ እርዳታው ጋር አፍሮዲጡን ልከውለታል። በዚያ ሲያገለግለው ቆይቶ እንግዲህ ሐዋርያው ቅዱስ ጳውሎስ በኋላ ለፊልጵስዩስ ክርስቲያኖች ሲመለስ ይዞላቸው የሚሄደው መልእክት ጽፎላቸዋል ማለት ነው። ለዛ ነው ይሄ መልእክት የመጣው። ሲመለስ አፍሮዲጡ ይዞት ለክርስቲያኖቹ ይዞት የመጣው መልእክት ነው ማለት ነው። እንግዲህ የጻፈበት ዓላማ አንደኛ ያው በአገልጋዩ በአፍሮዲጡ በኩል ለፊልጵስዩስ ክርስቲያኖች ምስጋና ለማቅረብ ነው። እነሱ አሰባስበው በአፍሮዲጡ በኩል የላኩት ስጦታ ስለነበረ ስለ ስጦታቸው ለማመስገን ነው። ሁለተኛው በቤተ ክርስቲያኒቱ ውስጥ የነበሩትን ችግሮች ያው ከአፍሮዲጡ የሰማውን መነሻ አድርጎ የጻፈው መልእክት ነው። ያው እንደ ቆሮንቶስ ቤተክርስቲያን የተጋነነ የሰፋም ባይሆን የውስጥ መከፋፈል ስለነበረባቸው በውጭም ተጽዕኖ ስለነበረባቸው መከራ ይደርስባቸው ስለነበረ ከጁዴይዘርስ በተለይ በምዕራፍ 3 ላይ በስፋት የሚናገረው እነዚህ እም፣ ከአይሁድ ወገን ክርስትናውን የተቀበሉት ከአሕዛብ ወገን የሚመጡትን ክርስቲያኖች እንደኛ መገዘር አለባቸው፣ እንደኛ የአይሁድ ወግን መጠበቅ የአይሁድን ስርዓት መጠበቅ አለባቸው ብለው የሚያስተምሩ ናቸው ጁዴይዘርስ የሚባሉት እና ቢጻሳውያን ብለን የምንጠራቸው። በእነሱ በኩል የሚደርስባቸው ተጽዕኖ ስለነበረ ለእነሱ ምላሽ ለመስጠት ነው ቅዱስ ጳውሎስ መልእክቱን የጻፈው። ስለዚህ የመልእክቱ ጭብጥ በአጠቃላይ እ፣ በጣም በብዛት በክርስቶስ ስለሚገኝ ደስታ ይናገራል። ከዚህ የተነሳ የደስታ መልእክት ተብሎ ይገለጣል። ይሄ መልእክት ያው አራት ምዕራፍ ብቻ ቢኖረውም በጣም ብዙ ቦታ አ፣ እንግዲህ ደስታ የሚለው ቃል ተገልጾ እናያለን። እ፣ መከራ፣ ሞት፣ ችግር በክርስቲያኖች ላይ የሚደርስ ማንኛውም ጭንቅ ሁሉ የደስታ ምንጭ እንደሆነ ቅዱስ ጳውሎስ ይነግረናል እና ክርስቶስን ወደ ማየት የሚያደርስ ነው መከራው። እ፣ ያ ይሄ ምንድነው? በእንግሊዝኛውም የሃፒነስ እና ጆይ የምንለው ይለያያል። ያው ይሄ የውስጥ ደስታ ጆይ የውስጥ ደስታ ነው። አሁን ይሄ በምንም የማይነጠቅ በመከራም በችግርም የማይወሰድ በክርስቶስ በማመን ከእርሱ ጋር በመሆን የሚገኝ ደስታ
ስለሆነ ምንጩ ክርስቶስ ስለሆነ ምንጩ ምድራዊ ነገር ስላልሆነ ገንዘብ፣ ስልጣን፣ እም፣ በምድር ያለ የኑሮ መመቻቸት፣ እ፣ ጊዜያዊ ነገር የሚነሳ የሚወሰድ የሚነጠቅ ነገር ስላልሆነ የማይለይ ደስታ ነው። አሁን ክርስቲያኖች በመከራ ውስጥ እያለፉ ፍጹም ደስታ የነበራቸው ለምንድን ነው ካለን ያው በልባቸው እ፣ የክርስቶስ ፍቅር ስላለ የህይወታቸው የደስታቸው ምንጭ ክርስቶስ ራሱ ስለሆነ ያው ክርስቶስ በልባቸው ያለውን ክርስቶስን ማንም ሊነጥቀው ሊወስድባቸው ስለማይቻል ነው። እና ደስታ ያው መከራውን እንዲታገሱት የሚያስችል ነው። መከራ ደስታን ይወልዳል። ደስታ ደግሞ መከራን ያስታግሳል። ይህን ነው ቅዱስ ጳውሎስ እያሳየን ያለው እና መከራው ራሱ የደስታ ምንጭ ይሆናል። ደስታው ደግሞ መከራን እንዲታገሱ ያደርጋል። ስለዚህ በመከራና በደስታ መሀል ያለውን ነገር ሰፋ አድርጎ ቅዱስ ጳውሎስ ያሳያል። ይህ አሁን ይሄ በክርስቶስ የሚገኘው ደስታ ይህንን ዓለም ትተን ከሁሉ ይልቅ የሚሻለው እንድናስብ ከፊት ያለውን ከክርስቶስ ጋር መሆን እንድንናፍቅ የሚያደርግ ደስታ ነው እና ይበልጥ አሁን ይሄ ደስታ ምንድን ነው? ምክንያቱም ምንጩ የሚገኘው ክርስቶስ ስለሆነ ወደ ፍጹምነት የሚያድገው ራሱ ክርስቶስን ሙሉ ለሙሉ ስናገኝ ወደ ክርስቶስ እቅፍ ስንደርስ ከክርስቶስ ጋር ፍጹም አንድነት ሲኖረን ስለሆነ አሁን ወደ ክርስቶስ ወደ መሄድን የሚያስናፍቀው ለዛ ነው። ቅዱስ ጳውሎስ በዚህ መልእክቱ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለውንም የተናገረው ለዛ ነው እና ሰማያዊ ዜጎች እንደሆንን እንደመሆናችንም ደግሞ ከሰማይ የሚወጣውን ክርስቶስን ተስፋ እንድናደርግ የሚያሰኝ ነው እና ሁሉን እንደ ጉድፍ እንድንቆጥር የሚያደርግ ነው። ስለዚህ ቅዱስ ጳውሎስ በመልእክቱ ላይ ይህንን ነው የሚያነሳው። በጣም ልዩ መልእክት ነው። መንፈሳዊ ሕይወታችንን በምን አይነት መንገድ ልንመለከት እንደሚገባን የሚያሳይ መልእክት ነው እና ያው ይዘቱን ስንመለከት ያው መግቢያና ምስጋና አለው። ቅድም እንዳነሳ ነው ምስጋናው ያው ክርስቲያኖቹ ቅዱስ ጳውሎስን ይረዱት ስለነበረ ነው። የቅዱስ ጳውሎስ መታሰር ስላመጣው በምዕራፍ አንድ እስከ ምዕራፍ አንድ ከቁጥር 12 እስከ 26 ድረስ በመታሰሩ የተገኙትን ውጤቶች ቅዱስ ጳውሎስ ይናገራል። ክርስቶስን በሁሉ በማገልገል ክብሩን መግለጥ እንደሆነ ቅዱስ ጳውሎስ ይነግረናል እና ከዛ በኋላ ይሄ ስለ አንድነት ነው የሚያነሳው። አንድነት ከክርስቶስ ጋር አንድ መሆን ከክርስቶስ ጋር መተባበር በምንድን ነው ከክርስቶስ ጋር አንድ የምንሆነው የምንተባበረው ካለን አንደኛ በመከራ ነው። ስለዚህ ክርስቲያኖች የሚቀበሉትን መከራ ከክርስቶስ መከራ ጋር የሚያስተባብር ነው ብሎ ቅዱስ ጳውሎስ ከክርስቶስ ጋር አንድ የሚያደርግ ነው፣ ከክርስቶስ ጋር አንድ የምንሆንበት መንገድ ነው ብሎ የሚነግረን ቅዱስ ጳውሎስ ለዛ ነው። ሌላው አንድነት ክርስቶስን ራሱን በመምሰል ነው፣ ክርስቶስን በማሰብ ነው፣ ክርስቶስን በመከተል ነው እና ለዚህ ደግሞ ትልቁ በቅዱስ ጳውሎስ መልእክት ውስጥ ዘማስተር ስቶሪ የሚባለው የቅዱስ ጳውሎስ የመልእክቱ በጣም ትልቅ መሰረት የሚባለው በዚህ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 6 እስከ 11 ያለው ነው። ክሪስቶሎጂካል ሂም የሚባለው የቅዱስ ጳውሎስ እንግዲህ የመልእክቱ የህይወቱም መሰረት ነው ማለት ይቻላል እና ጌታችን ኢየሱስ ክርስቶስ ራሱን በትህትና የገለጠበት መንገድ ቅዱስ ጳውሎስ ያብራራበት ክፍል ነው እና ያው የክርስቶስን ጌትነትና አምላክነት ልዩ በሆነ መንገድ የገለጠበት ስለኛ ፍቅር ደግሞ ራሱ ምን ያህል ባዶ እንዳደረገ ያሳየበት እና ይህንን ክፍል ነው እንግዲህ ቅዱስ ጳውሎስ አሁን ያንን መሰረት አድርገን ክርስቶስን በዚህ ልንመስለው ይገባል ብለው የሚነግረን ቅዱስ ጳውሎስ ክርስቶስን የመምሰል ህይወትም ምሳሌዎች የሚሆኑትን ደግሞ ቀጥሎ አያይዞ ያቀርብልናል። ራሱን ቅዱስ ጳውሎስን ሐዋርያውን ራሱን ምሳሌ አድርጎ ያቀርባል። የሚያውቋቸውን አገልጋዮቻቸውን ጢሞቴዎስንና አፍሮዲጦን ምሳሌ አድርጎ ያቀርባል። ምዕራፍ 3 ያው ቅድም እንዳነሳ ነው እነዚህ የክርስቶስ ጠላቶች የክርስቶስን የማይመስሉትን የወቀሰበት ክፍል ነው እና ክርስቶስን የማይመስሉ እና ይሄ የክርስቶስን መንገድ ያልተከተሉ በምዕራፍ 2 ላይ የተናገረውን ቅዱስ ጳውሎስ ያብራራውን ያንን መንገድ ያልተከተሉትን ደግሞ ተቃዋሚዎች የክርስቶስ ጠላቶች የመስቀሉ ጠላቶች የሚላቸውን ደግሞ ስለነሱ ይነግረናል። መጨረሻው ያው ምዕራፍ 4 ላይ ስለ አንድነት ማጠቃለያ መልእክቶችን ቅዱስ ጳውሎስ ያስቀምጥልናል ማለት ነው እና ይሄ
በተለይ የምዕራፍ 2 ከቁጥር 6 ጀምሮ ያለው ያው በብዙ ሊቃውንት የተብራራ ሰፊ ጥልቅ የሆነ እ፣ የ- የሃይማኖት ትምህርት መሰረት የሚሆን ነው ቅዱስ ጳውሎስ የተናገረው። እናንብበው ከምዕራፍ 2 ቁጥር 6 ጀምሮ እ፣ ያው ምሳሌው ክርስቶስ ምሳሌ እንድናደርግ ነው እያስተማረ የሚመጣው ቅዱስ ጳውሎስ እና ቁጥር 6 ላይ እ፣ ምን ይለናል? እርሱ የእግዚአብሔር መልኩ ነው፣ ጌታችን ኢየሱስ ክርስቶስን ነው። ቀምቶ እግዚአብሔር የሆነ አይደለም፣ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ። እንደ ሰውም ሆኖ ራሱን አዋረደ፣ ለሞት እስከ መድረስም ታዘዘ። ሞቱን በመስቀል የሆነው ነው። ስለዚህም እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስም ሁሉ የሚበልጥ ስምንም ሰጠው። ይህም በሰማይና በምድር በቀላያትና ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ ነው። አንደበትም ሁሉ ኢየሱስ ክርስቶስ በእግዚአብሔር አብ ክብር ጌታ እንደሆነ ያምን ዘንድ ነው ይላል እና ያው መጀመሪያ ላይ የእግዚአብሔር መልኩ ነው። እግዚአብሔር አብም በባህሪ የሚተካከለው በመልክ የሚመስለው ነው። እርሱ ራሱ እግዚአብሔር ነው ብሎ ከተናገረ በኋላ ምን አደረገ? ምን አለ? ያንንም እግዚአብሔርነትን ቀምቶ የወሰደው አይደለም፣ የባህሪ ገንዘቡ ነው። ራሱ እግዚአብሔር ነው። ነገር ግን ምን አደረገ? የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ ወይም ራሱን ባዶ አደረገን የሚለው የግሪኩ ቃል እዚህ ቦታ ላይ ብቻ ቅዱስ ጳውሎስ የተጠቀመበት ኪኖሲስ ብለን የምንጠራው ቃል አለ እና ራሱን ባዶ አደረገ። ይህንን ባዶነት ምንድን ነው ካልን ሰው መሆኑ ራሱ ዝቅ ማድረጉ ከዛ በኋላ ስለኛ የተቀበለው መከራ በመስቀል የተቀበለው ሞቱ ነው እና ይሄ ሁሉ መከራ ጌታችን ኢየሱስ ክርስቶስ ስለኛ ያደረገው ነው። ነገር ግን ይሄ መከራ በመከራ ያለፈበት መንገድ የት መጨረሻው ፍጻሜው ምንድን ነው? በክብር ከፍ ከፍ ማለት ነው። ስለዚህ ይሄ ለክርስቲያኖች ትልቅ ትምህርት ነው ማለት ነው። እኛም አሁን ከክርስቶስ መከራ ጋር በሚያሳትፈን መከራ እናልፋለን። ያንን መከራ እንቀበላለን። መከራችን ከክርስቶስ መከራ ጋር የሚያስተባብረን ነው አለ ቅዱስ ጳውሎስ። ከክርስቶስ ጋር አንድነትን ይሰጠናል፣ ከክርስቶስ መከራ ጋር ያስተባብረናል። ስለዚህ ይሄ ክርስቶስን በመከራው ከመሰልነው ደግሞ በክብሩም ደግሞ እንመስለዋለን። ራሱን ባዶ አድርጓል። አሁን ቅዱስ ጳውሎስም የሚኖርበት ሕይወት ይሄ ነው። ምንም እንኳን ሐዋርያዊ ስልጣን ሐዋርያዊ ክብር ቢኖረውም ራሱን ዝቅ አድርጎ ባዶ አድርጎ ክርስቲያኖችን ያገለግላል። በዛ መጨረሻ ላይ ምን ያገኛል? ክብርን አክሊልን ያገኛል። ስለዚህ አሁን ለእኛም ልክ እንደዚሁ አሁን የፊልጵስዩስ ክርስቲያኖችንም የሚመክራቸው በዚሁ መንገድ እንዲሄዱ ነው እና ያላቸውን ስታተስ ያላቸውን ማንኛውንም ነገር ስለሌላው ስለ ፍቅር ብለው በመሰዋት ራሳቸውን ባዶ እንዲያደርጉ በዚህ ውስጥ ክርስቶስን እንዲመስሉት በዚህ መንገድ ወደ ክብር እንዲደርሱ ቅዱስ ጳውሎስ የጠራበት ያስተማረበት ክፍል ነው ማለት ነው እና የፊልጵስዩስ መልእክቱ እንግዲህ በአጠቃላይ ይህንን ይመስላል። ቀጣዩን ክፍል እንግዲህ የገላትያንና የሮሜን መልእክት ምናልባት በሚቀጥለው ጊዜ አንድ ላይ አድርገን እንመለከታለን። በእነዚህ መልእክታት ላይ ያው በተለይ ያው በዘመናችን የምናያቸው የሃይማኖት ተቋማትም በጣም ያው የተሳሳተ ትምህርት መነሻ የሆኑ የእነሱን እንግዲህ አዳዲስ ኢንቬንሽኖች ወይም ግኝቶች እንግዲህ ያገኙት ያው ከነዚህ መልእክታት ውስጥ ነው። በተለያዩ የዚህ የፕሮቴስታንቱ እምነት መስራች ሉተር እነዚህ መልእክታት በጣም በጣም ያው እንደሱ አነጋገር በጣም የሚወዳቸው መልእክታት ናቸው። በተለይ ገላትያን መልእክቱን ለገላትያ መልእክት ታጭቻለሁ፣ የገላትያ መልእክት ሚስቴ ነች ብሎ እስከ መግለጥ ድረስ ለገላትያ መልእክት በጣም ልዩ ፍቅር ነበረው። ያው የሚገርመው ግን ያው እንደ ብዙ ወንዶች ሚስቱን በደንብ አላወቃትም፣ አልተረዳትም እና ያው በገላትያ መልእክት ላይ ሐዋርያው ቅዱስ ጳውሎስ የሚናገረውን መልእክት በተሳሳተ መንገድ ስለተረጎመው ለብዙ እንግዲህ የክርስቲያኖች መከፋፈል ምክንያት ሆኗል።
የገላትያ መልእክትና የሮሜ መልእክት ላይ ሐዋርያው ቅዱስ ጳውሎስ በእምነት መጽደቅ በኦሪት ሕግ በኦሪት ስራ ሳይሆን በክርስቶስ አምኖ ስለመጽደቅ ቅዱስ ጳውሎስ ያስተምራል። ያ ማለት ምን ማለት ነው የሚለውን ምናልባት ከእነዚህ መልእክታት ጋር አንድ ላይ አድርገን እናነሳለን። የአምላካችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ለቅዱስ ጳውሎስ ያደለውን ጸጋውን ለእኛም ለሁላችንም ያድለን። የቅዱስ ጳውሎስ በረከት በሁላችንም ላይ ይደረብን። ይህንንም የቅዱስ ጳውሎስን መልእክታት ተርጉመው አስተምረው ጠብቀው ዘመናችን ላደረሱልን ለኦርቶዶክሳውያን ለእውነተኞቹ አባቶቻችንም ምስጋና ለእነሱ ይድረስ። የእነሱን በረከት በሁላችን ላይ ይደር። ወስብሐት ለእግዚአብሔር። ይቆያል።